መምህራን ወንጌል በየማዕረግ ስማችሁ ሌሊቱን ሙሉ ቃለ እግዚአብሔር ስብሐተ እግዚአብሔር ስታደርሱ ያደራችሁ ሊቃውንተ ቤተ ክርስቲያን በየማዕረግ ስማችሁ ይህንን ጸሎት በመሳተፍ በመካፈል ሌሊቱን ሙሉ ከሊቃውንቱ ጀርባ ሆናችሁ ስታገለግሉ ያደራችሁ ስትጸልዩ ያደራችሁ የማህበር ጸሎት ተካፋይ የነበራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለሆሳዕና በዓል በሰላም አደረሳችሁ። አመስግኑት እግዚአብሔርን እዚህ ስላደረሰን። ዕለቱ የምስጋና ቀን ነው። ዛሬ የሰማያውያን መላእክት ምድራውያን ፍጥረታት ያመሰገኑበት የምስጋና ቀን ነው። ሆሳዕና ማለት በግዕዝም ወይም በአማርኛም በሁለቱም ቋንቋ መድኃኒት ወይም አሁን አድን ማለት ነው። ምናልባት በዕብራይስጥ ቋንቋ ለየት ያለ ስያሜ ሊኖረው ይችላል። ወጣ ወረደ ቋንቋ መለያየትና መፋረስ ካልሆነ በስተቀር የሚሰጠው ትርጉም አንድና አንድ ነው። እሱ ምንድነው? ሆሳዕና ማለት አሁን አድን በሉ እስቲ ሁላችሁ። አሁን አድን፣ አሁን አድነን። መድኃኔዓለም ያድነን ሁላችንንም ከገባንበት ማጥ መድኃኔዓለም ኢየሱስ ክርስቶስ ይድረስልን። እስኪ መድኃኒተ ሥጋ መድኃኒተ ነፍስ ነውና እሱ ከመጸነሱ አስቀድሞ ኃይሎ ለስሙ ፍካሬው አብጽሐ ቅዱስ መልአክ እንዳለ ስሙን ከነትርጓሜው እሱም የወገኖቹን ፍዳ ከኃጢአታቸው ፍዳ የሚያድናቸው መድኃኒት ይባላል ተብሎ የተነገረለት ኢየሱስ ክርስቶስ አዳኛችን እሱ ስለሆነ መድኃኔዓለም ኢየሱስ ክርስቶስ በቸርነቱ ይርዳን። በድጋሚ እንኳን አደረሳችሁ። እንግዲህ የዛሬው ቀን እንደምታውቁት በአራቱም ወንጌላውያን ተጽፏል። አራቱም ወንጌላውያን በአራቱ ማዕዘናት ከነ የተባህላቸው ከነ ስሪታቸው ሲነበቡ ነው ያረፈዱት። በዜማ በንባብ በአራቱም ማዕዘናት ቤተክርስቲያኑን እየዞርን ሊቃውንቱ የዞሩ ሲያገለግሉ ነበረ። ለምን በአራት ማዕዘን ተነበበ የሚለው በመጀመሪያው ወንጌል በአራት ማዕዘን ዓለም ነው የተነገረችው፣ መላውን ዓለም ያደረሰች ነች። ሁለተኛው ክርስቶስ በአህያው ውርንጭላ ላይ ሆኖ ወደ ቤተ መቅደሱ ሲመጣ ቤተ መቅደሱን ዞሮታልና እሱን ስርዓት ቤተክርስቲያናችን የስርዓትና የሕግ ምንጭ ስለሆነች እያሳየች ነው። ዝም ብሎ እንደሌሎቹ ክርስቲያን ነን ባዮች በማንበብ ብቻ ሳይሆን ስርዓቱ ምን እንደሚመስል እንዴት እንዳደረገ ከየት ወዴት እንደሄደ ቤተክርስቲያናችን ስንዱ እመቤት ስለሆነች እንዲህ ባለ ሁኔታ አሳይታለች። ለዛሬው የቅዱስ ማቴዎስ ወንጌል ነው የሚቀድመው በአጻጻፍ ምዕራፍ 21 ከቁጥር 2 ላይ ያለውን መነሻ ለጥቂት ጊዜ እንነጋገራለን። ፈታችሁ ወደ እኔ አምጡት በሉ እስኪ ሁላችሁ። ፍቷቸውና ወደ እኔ አምጡት በሉ ድገሙት። አምላካችን እግዚአብሔር በቸርነቱ ከብዙ ነገሮች ሁሉ ይፍታን። ማን ይፍታን? እስራታችንን ማን ይፍታ? አባቶች ማን ይፍታ ይላሉ? እግዚአብሔር ይፍታቸው አይደል የሚሉ? አዎ መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ምስጋና ይድረሰውና በመዋዕለ ሥጋዌው ካደረገው በመጨረሻው ሳምንት ወይም ደግሞ በሌሎቹ አብያተ ክርስቲያናት የካቶሊክ ቤተክርስቲያንን ጨምሮ አሃት አብያተ ክርስቲያናት በውጭ ያሉ አብያተ ክርስቲያናት ማለት ነው በዶግማ ወይም በዶክትሪን የምንገናኝ የዛሬውን ሰንበት የዘንባባ እሁድ ይሉታል። ያ ደግሞ ያው በጻፉ ላይ ወይም ከቃሉ ላይ እንደወሰድነው ሆሳዕና የሆሳዕና ሳምንት እንላለን። ይሄ ቀን ስምንተኛ ጊዜ የጾም ከገባ ለስምንተኛ ጊዜ ያከበርነው በዓል ነው። ይሄ በዓል በቤተ ክርስቲያናችን ትልቅ በዓል ነው። ከዘጠኙ አበይት በዓላት አንዱና ደገኛው በዓል ነው። መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ወደ ቤተ መቅደስ ገብቷል። ወደ ኢየሩሳሌም ከተማም ሲገባ ሲወጣ ነበር። በተለይ በዓላትን በሚከበሩ ጊዜ እነሆ መድኃኒታችን ኢየሱስ ክርስቶስ ሲገባ ብዙ ሕዝብ ሲመጣ ያስተምር ነበር። እስከ ዛሬ ድረስ ወደ ቤተ መቅደስ ወደ ኢየሩሳሌም ሲገባ እንዲህ አይነት አቀባበል ተደርጎለት ግን አያውቅም። ይህም በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተጽፎ እንዳለ ሌሎችም ነቢያት ስለዚህ ነገር እንደተናገሩት እነሆ ወደዚህ ቤተ መቅደስ ወደ ኢየሩሳሌም ከመግባቱ አስቀድሞ ደቀ መዛሙርቶቹን እንዲህ ብሎ አዘዛቸው። ወደፊታችሁ ወዳለው መንደር ሄዳችሁ እነሆ የታሰሩ አህዮችን ታገኛላችሁ፣ ፈታችሁ ወደ እኔ አምጡልኝ አለ። እነዚህ አህዮች ሊቃውንተ ቤተ ክርስቲያን በትርጓሜ ሲያስተምሩን የተሰረቁ አህዮች ናቸው። ከኔ ጋር ናቸው? ምን ያሉ አህዮች ናቸው?
ሰርቀው ደግሞ አስረዋቸዋል። አንዴ ሌቦቹ ሰው እንዳያያቸው ወደ መቆያ ቆይተው ድግዝግዝታ ሲመጣ ወይም ጨለምለም ሲልላቸው ለመሸጥም ወደ ሌላ አቅጣጫም ለመውሰድ እንዲመቻቸው የታሰሩ አህዮች ናቸው። እነኚህን አህዮች ሄዳችሁ ፈታችሁ አምጡልኝ ብሎ ደቀ መዛሙርቱን አዘዛቸው። ምናልባት እንዴት ለምን ትፈቷቸዋላችሁ? ማናችሁ እናንተ የሚል የሚጠይቃችሁ ሰው እንኳን ቢኖር አለ ክርስቶስ እግዚኦ ይፈቅዶ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል በሉ። ማን ይፈልጋቸዋል? ማን ይፈልጋቸዋል? አህዮችን የፈጠራቸው ማን ነው? ፈጣሪ ፍጥረታት ማን ነው? ስለዚህ የኔ የምንለው ነገር አለ እንደኛ ሁሉ የማን ነው? ሁሉ በማን ሆነ? የአቶ ገሌ ቤት፣ የገሌ ንብረት፣ የገሌ መኪና፣ የገሌ ቁሳቁስ ይባላል፣ የገሌ ፎቅ ይባላል። ግን የማን ነው ሁሉ? እኛ የዘነው የመጣነው ነገር አለ እንዴ? ይዘነውስ የምንመለሰው ነገር አለ እንዴ? ሁሉ በሱ ሆነ ይላል። ከእርሱ በቀር አንዳች የሆነ ነገር የለም ይላል መጽሐፍ ቅዱስ። እኛም ራሳችን የማን ገንዘቦች ነን? የእግዚአብሔር ገንዘቦቹ ነንና በተፈጥሮ ገንዘቡ ስለሆኑ ፈጣሪ ፍጥረታት ስለሆነ የፈጠራቸው እሱ ስለሆነ ምናልባት አህዮቹ ባለቤት አላቸው ብለው ጌታቸው ይፈልጋቸዋል ሲባል ህዝቡ የገባው ሰሙ ነው። አሃ እነዚህ አህዮች ተከታትሎ ባለቤቱ መጥቷል ማለት ነው ብለው እንዲሉ ነው። ውስጡ ግን ጥበበ እግዚአብሔር አለ። ውስጡ ግን ረቂቅ ምስጢር አለ። 5500 ዘመን ይቺ ምድር ይቺ ዓለም ይቺ ፕላኔት በኃጢአት የታሰረች ነበረች። ስንት ዓመት ክርስቲያኖች? አሁን የመፈታት ዘመን ደርሷል። አሁን ግን ከማይሰራ ኃጢአት የምትፈቱበት ሰዓት ደርሷል ሲል ክርስቶስ ፈታችሁ አምጡልኝ አለ። ፍታት ተፈታ አልተፈታም? አሁን ሰማችሁ አልሰማችሁ? እንደምን አደራችሁ? እንደምን አላችሁ? ዛሬ ተፈታን አይደለም? እስከ ሳምንት እግዚአብሔር ይፍታል እንዴ? አቤት እስከ ሳምንት ድረስ ሰላምታ እንለዋወጣለን እንዴ? እጅ መጨባበጥ መሳሳም አለ እንዴ? የለም። መቼ ተፈታ ሁሉ ነገር? አሁን ተፈታ። ፍትሃቱ ተፈቷል። ምናልባት ቸኩላችሁ እጅግ በጣም ቸኩላችሁ የወጣችሁ ሰዎች ካላችሁ ምናልባት ይሄ መልእክት የሚደርሳችሁ ዘመናችን ያለንበት ዘመን ዓለም አንድ መንደር የሆነችበት ስለሆነ ዋካችሁ ባላችሁበት ቄሶችን፣ ካህናት አባቶቻችሁን ይፍቱኝ በሉ። በዚህ ሰዓት ዋካችሁን። ቤተክርስቲያናችን ስንዱም ቤት ናት። ለዚህ ከዚህ ሰዓት ጀምሮ ከዚህ ቤተክርስቲያን ከወጣንበት ከምንወጣበት ሰዓት ጀምሮ ለተከታታይ ለ5 እና ለ6 ለ7 ቀናት እግዚአብሔር ይፍታ ስለማንባል የብሉይ ኪዳንን ዘመን መለስ ቀለስ ብለን የምናይበት የምናስታውስበት ዘመን ስለሆነ ዘመነ ሕማማት ወይም ሰሙነ ሕማማት አሁን መፈታት አለብን። ክርስቶስ እንዲህ ካለ በኋላ ደቀ መዛሙርቱም እንዳመለከታቸው እንደነገራቸው ወደዚያች ትንሽዬ መንደር ሲሄዱ ልክ እሱ እንደተናገረው አህዮቹ ታስረው አገኟቸው። እነኚህን አህዮች መፍታት ሲጀምሩ ባለቤቶቹ ልክ እሱ እንዳለው ለምን ትፈቷቸዋላችሁ የሚል መጣ። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? ፍታት ስንፈታ ለምን የሚሉ መናፍቃን የሉም? በሃይማኖት በስርዓታችንስ እኛ የሚያሾፉ የሉም? በትውፊቱ በስርዓቱ በህጉ በቤተ ክርስቲያናችን አስተምህሮሳ እንዲህ መቻል የሚሉት ሳሉ አይደል እንዴ? እነሆ ሳይጾሙ ከርመው ከእናንተ ጋር በግና ዶሮ ለመግዛት ነገ ተፍ የሚሉ አማኞች አሉ አይደለም? ሳይጾሙ ፋሲካ አለ እንዴ? ለምን ትፈቱታላችሁ ይሉናል። ለምን ፍታት አስፈለገ የሚሉ አሉ። ፈታችሁ አምጡልኝ አለ መድኃኔዓለም። አመስግኑት እስቲ ባካችሁን። ፈታችሁ አምጡት ነው የተባለው። አልዓዛር ከመቃብርም ሲነሳ ምንድነው ያለው ክርስቶስ? ፍቱትና ይመላለስ ነው ያለው። ፍቱት ነው የተባለው። ፍታት ትፈታለች ለሙታን። ቤተክርስቲያናችን ስርዓት አላት። የስርዓት ምንጭና መገኛም ስለሆነች ቤተክርስቲያናችን ለሙታን ክብር አላት። ሙታንን ዝም ብላ እንደመጡ አትሸኝም። ፍትሐት ፈታ፣ ጸሎተ ፍትሐት አድርሳ፣ መጽሐፈ ግንዘት የሚባል ራሱን የቻለ መጽሐፍ አላት። ያገናነዝ ስርዓት አለው። የጳጳስ የካህናት አገናነዝ አለ፣ ስርዓት አለ። ዝም ብሎ እጃችን አይታሰርም አይቋጠርም። ክርስቲያኖች ካህናት እንዴት እንደሚገነዙ፣ ዲያቆናት እንዴት እንደሚገነዙ፣ ሕጋውያን እንዴት እንደሚገነዙ፣ መነኮሳት ባሕታውያን እንዴት እንደሚገነዙ የሚናገር መጽሐፍ አለ። ዝም ብሎ እንደ ዱባና እንደ እንሰት የሰው ልጅ አይቀበርም። ከኔ ጋር ናችሁ? ቤተክርስቲያን ስርዓት አላት።
የሥርዓትና የሕግ ምንጭ ናት። ስለዚህ ፈታችሁ አምጡት ባለው መሰረት መድኃኔዓለም ኢየሱስ ክርስቶስ ለሙታን ታላቅ ክብር ሰጣ። ክርስቶስ የሞተለት አካልና ብልት ስለሆነ አንድ ክርስቲያን ሲሞት ታላቅ ክብር ሰጣ። ጸሎት አድርሳ ትሸኛለች። ክርስቲያኖች ለስንዷ እናት ለቅድስት ተዋሕዶ ባካችሁ ከፍ አድርጋችሁ አመስግኑ። ፈታችሁ አምጡልኝ አለ። ከዛሬ ጀምሮ እስከ ቀዳም ስዑር ወይም ዕለት ድረስ የሚሞቱ ሰዎች ዛሬ ፍትሐት ፈጽማለች ቤተክርስቲያን። ምነው ወንድሜ ሳይፈታ ተቀበረ በሕማማቱ አይጉድ እያላችሁ ዋይ ሸሸ ተበላሸ እያላችሁ የተስፋ አቆራረጥ ተስፋ ቆርጣችሁ የምታዝኑ ሰዎች በሕማማቱ ሞተ ብላችሁ የምትሉ ምን ኃጢአት ምን በደል ቢሰራ ነው በዚህ ሰዓት የተጠራው ብላችሁ የምትሉ ሰዎች ዛሬ ተፈተዋል። ከኔ ጋር ናችሁ? ዛሬ ተባርኳል። ዛሬ ተፈጽሟል ሁሉም ነገር። ቤተክርስቲያን እሱን ነው እያደረገች የቆየችው። አትቸኩሉ። ገና አሁንም የመጨረሻውን እግዚአብሔር ይፍታ እንባላለን። አህዮችን ፈተው ይዘዋቸው መጡ። ክርስቶስ መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ የሚቀመጠው የሚገለጠው ክርስቶስ በቻሉን እነሱ ተሸክመውት አይደለም በዘፈቀደ ስለሚገለጥባቸው እንጂ ኪሩቤል ራሱ ይሸከማቸዋል እንጂ እነሱ ስለመሸከም ብቃትም የላቸውም ይላሉ ሊቃውንት። የራሳቸውን ጫማ እንኳን ልብ ብላችሁ እስኪዩት። ጫማው ይሸከማቸዋል፣ እናንተም ትሸከሙታላችሁ። ደህና አደራችሁ። መሸካከም አይደለ? ጫማውን እኛም ተሸክመነዋል። እሱ ምን ብሎናል? ተሸክሞናል። ምሳሌ እዚህ ሐሰጽ ነው እንጂ ኪሩቤል በዚህ አይመሰሉ። በኪሩቤል ላይ የሚቀመጠው ያ ንጉሠ ነገሥት ፈጣሪ ዓለማት እግዚአብሔር በፊቱ የሚቆም የሌለ እየተንቀጠቀጡ እየራዱ የሚቆሙለት ንጉሠ ነገሥት አጋዕዝት መድኃኔዓለም ኢየሱስ ክርስቶስ በተናቀችው አህያ ላይ ተቀምጦ ወደ ቅድስት ሀገር ወደ ኢየሩሳሌም ገባ። ትህትናውን የመጨረሻውን ትህትና ያሳየበት። ከሱ ቀድሞ የነበሩ ነቢያት፣ ካህናት በየዘመናቸው አዳዲስ ክስተት በሀገር ላይ ሲከሰት የሚያሳዩት ምልክት ነበረ። ህዝቡም በምልክት ያውቀው ነበረ። ከኔ ጋር ናችሁ? እንኳን በምልክት እንዲህ ወንጌል ተነግሮም አልገባን ብሏል ዘንድሮ። እውነት ነው ውሸት? በፈረስ ላይ ሆነው ነቢያት ካህናት በሰፈር ውስጥ ሲታዩ ሲገለጡ አየጉድ! ነቢያት መምህራን ካህናት በፈረስ ላይ ሆነው እኮ ጦር ነጥቀው ዘገር ነቅንቀው በሰፈር ሲያልፉ አየናቸው ከተባለ አየጉድ! ሀገራችን ሰላም ላትሆን ብሎ ህዝቡ ያለቅስ ነበረ። ጦር መጣብን ብሎ። ከኔ ጋር ናችሁ? በምን ላይ ሆነው ሲመጡ? በፈረስ ላይ ሆነው ሲመጡ፣ በበቅሎ ላይ ሆነው ሲያቀምጠው ሲመጡ ህዝቡ ምን ይላል? ሀገር ላይ ሁከት ሊነሳ ነው። ዓለም ታወከ። ዓለም አቀፍ የሆነ መከራ መጣ። አይደለም ዛሬ ክርስቲያኖች የማቴዎስ ወንጌል ምዕራፍ 24ን ስናነብ ነበር ከዛሬ 2 ሳምንት በፊት። እሱን ትርጉሙን በአንድ ጊዜ ገባን እኮ። መላው ዓለም ላይ ዓለም አቀፍ ጦርነት ትሰማላችሁ ብሎ ምልክት ነገረን። ኢራንና አሜሪካ ለተራገጡ እኛ ምስኪኖቹ ዛሬ ብዙ ችግር ውስጥ አልገባንም ክርስቲያኖች። ዝሆኖች ሲራገጡ ጥንቸሎችና ሳሮች ያልቃሉ አሉ። ከቃሉ ጋር ናችሁ? እነሱ የ100 ዓመት ሪዘርቭ ይዘዋል። እኛ ደግሞ ራት የለሽ ምስኪን ድሃዎች ነን። ማን አለን ግን ክርስቲያኖች? እግዚአብሔር አለን። አመስግኑት። እኛ ባለጸጋውን እግዚአብሔር ይዘናል። በፈረስ በሰረገላ ነው፣ በፈረስና በበቅሎ ነው ይህች ሀገር 3000 ዓመት የኖረችው። መኪኖቹ ትናንት የመጡ ናቸው። 100 ዓመት እንኳን 150 ዓመት እንኳን አልሞላቸው። እውነት ነው ውሸት ነው? አቤት! በምንድን ነበር የሀገር መሪ የሚሄደው? በበቅሎ ወርቅ በለበሰች በቅሎ ነበር ነገስታቱ የሚሄዱት። እና ባህታውያኑ መምህራኑ በሰፈር መጥተው የሆነ ምልክት የሆነ በግጥም በስንኝ የሆነ ነገር ሲናገሩ ህዝቡ ቅኔው ተሎ ይገባዋል። ኢትዮጵያውያን እንዲያውም እንዲህ ወንጌላውያን ከሰበኩት ይልቅ በሰፈር እየሄዱ የሚሰብኩ ባህታውያን የሰበኩት ስብከት ይበልጣል ይልቃል። ባህታውያኑ በግጥም በስንኝ አህያ መጣች ተጭና ገሳ እያሉ እንዲህ አይነት ምልክት እየተናገሩ እስከ ቤተ መንግስት ድረስ ይደርሳል። እነሱ ካፋቸው የሚወጣው ቅኔው ንግግራቸው። ይሄ ከየት መጣ? ከእስራኤላውያን ነቢያት ካህናት በቅኔ በስንኝ መንደር ውስጥ ገብተው ጦር ይዘው ፈረስ ላይ በቅሎ ላይ ሆነው ሲያዩ አገራችን መከራ መጣ ብሎ ህዝቡ ማልቀስ ይጀምራል። ከቃሉ ጋር ናችሁ? በአህያ ላይ ሆነው ከመጡ ግን እፎይ ተመስገን ሀገራችን ሰላም ሆናለች ይላል። አመስግኑት እስቲ። ደስ ይላል እኮ። በምን ሆነው ከመጡ? ምልክቱ ምንድነው? አህያ ላይ። ለምንድን ነው በአህያ ላይ ሆነው የሚመጡት? አህያ ሩጣ አታመልጥም። ያኛው ሩጦ ማምለጥ ይችላል።
እንደውም ፈረስ ታሪኩን ስታነቡ ከጦርነት ጋር የተያያዘ ነው። ሰረገላዎችም በኋላ ቢመጡም በፈረስ ነው የሚጎተቱት። አህያ ከጭነት ውጭ ሌላ ምን አላት? አዎ የተናቀችዋን አህያ ሲገለጡባት ሰፈር ውስጥ ነቢያት መምህራን በሷ ላይ ሲሆኑ ህዝቡ ተመስገን ሀገር ሰላም ሆኗል ይላል። ሰላም ለምድራችን ይሁን፣ ሰላም ያድርግልን ሁሉን ነገር። ሰላም ለሁሉም ይሁን አይደል? አባቶቻችን ሲቀድሱ ሰላም ለምድራችን ይሁን። ዓለም በሙሉ ሰላም ካልሆነ ኢትዮጵያ ሰላም ብቻ ሆና ምስራቅ አፍሪካ ብቻ ሰላም ቢሆን ምን ዋጋ አለው? ዓለም በሙሉ ምን ይሁን? ሰላም 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 ለምድራችን ይሁን። አካችሁ ጸልዩ፣ ስትሰግዱ ስትጸልዩ ጥብብ አድርጋችሁ እዚህ ለእናንተ ለሰፈር ለዚች ብቻ ሳይሆን እባክህን መላውን ዓለም ሰላም አድርገንልን በሉ። የሰላም ተቃራኒ ምንድን ነው? የሰላም ጠላት ማን ነው? ዲያብሎስ በሉ እስኪ። አዎ ሰላም ሲመጣ ሰላም ፍቅር ሲሆን የሚጠላ ዲያብሎስ ነው። ይቆርጠዋል፣ ያመዋል፣ ይጨንቀዋል። ይሄ 666 ያውሬው የሉሲፈር መንፈስ አሁን ምድሪቱ እንድትበጠበጥ ነው እየሰራ ያለው ሌት ተቀን። ይህን ርኩስ መንፈስ ግን ማን ከእግራችን በታች ጣልልን? መድኃኔ ዓለም በመስቀሉ በኃይለ መስቀሉ ይምታልን። በሰንበት ላይ ደብረ ዘይት እንዲሉ ደግሞ ጥንተ ስቅለቱ ነው አይደል? ዛሬ ጠላት ዲያብሎስ በዕለተ ዓርብ መስቀሉ ድረስ ገስግሶ ሄዶ መኑ ውእቱ ዝንቱ ዘእምስልጣኔ ሰብአ ለቢሶ ሊተሙአኒ፣ እንዲህ ባለ አገላለጥ እንዲህ ባለ ሁኔታ መጥቶ ስጋ ለብሶ ሰው ሆኖ ማን ነው እኔን ሊያሸንፈኝ መጣ ብሎ ያለበት ቀን ነው። ጥንተ ስቅለቱ መስቀል ድረስ ሄዶ በነፋስ ታስሮ፣ በምን ታስሮ? በነፋስ ዛንቺር በነፋስ አውታር ተጠርቆ የታሰረበት ቀን ነው ዛሬ። ጠላታችንን ዲያብሎስን ከእግራችን በታች ጣልልን። መድኃኔ ዓለም ይሰርልን በሉ። ሌላ ጠላት አለን እንዴ? እኛ የሰው ጠላት አለን እንዴ? የብሔር ጠላት አለን እንዴ? አረ ውሸት። ጠላታችን ሰይጣንን በእናቴ በቤተ ክርስቲያን ፊት ቆሜ ክዳለሁ ብላችሁ እንዳላችሁት ከምድራችን ይህንን ጠላት ዲያብሎስ ይሰርልን፣ ያጥፋልን። እንዲህ ያላችሁ ጸልዩ፣ እርገሙት እሱን። በመርገም ደግሞ በአፍ ብቻ አይደለም፣ በጸሎት በመልካም ስራ ተገዳደሩት። የመንፈስ ቅዱስ ሰይፍ ያዙ ይላል ቅዱስ ጳውሎስ። ወሰይፈ ዘመንፈስ ቅዱስ ንስኡ በእደዊክሙ፣ የመንፈስ ቅዱስን ሰይፍ ያዙ ይለናል። ኤፌሶን 6:17-18 ላይ ምንድነው ካላችሁኝ ይላል ዘውቱ ቃለ እግዚአብሔር አቡነ ዘበሰማያት ነው፣ ወንጌል ነው። የመንፈስ ቅዱስ ሰይፍ ይለዋልና በዚህ የመንፈስ ቅዱስ ሰይፍ የአቡነ ዘበሰማያት ጦር ሲወረወር አይታይም ሲመታ እንጂ ይባላልና በጸሎታችን ዲያብሎስን እንድንመታ ዝግጁዎች ነው። እግዚአብሔር ከሁላችን ጋር ይሁን። ወደ ኢየሩሳሌም ከተማ ሲመጣ ኢየሩሳሌምና ምድሯ ከጫፍ ጫፍ ሽማግሌ የለ፣ ሕፃናት አሁን እናንተ አስቸግረዋችሁ አቁረባችሁ ወጣችሁ ዳቦ እየቆረሳችሁ የምታጎርሳቸው ሕፃናት፣ የሚቦርቁ ሕፃናት፣ በቅፍ ካሉ እስከሚንኮበኮቡ ሕፃናት ድረስ ሽማግሌዎቹ እግራቸው አልጠና ብሎ በድጋፍ የሚሄዱት ሳይቀር የዛሬዋን ቀን አፈፍ ብለው ተነስተው ዝንጣፊ መልካም ልምላሜ ያላቸውን የዘንባባ ዝንጣፊዎችን በመያዝ ሌሎችንም ለምለም ነገሮችን በመያዝ ሆሳዕና በአርያም በሉ እስቲ ከኔ ጋር ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት። ከፍ አድርጋቸው አመስግኑ ከነሱ ጋር እባካችሁ። የምስጋና ቀን ነው ዛሬ ብለው ያመሰገኑበት ቀን ነው። መድኃኔ ዓለም ኢየሱስ ክርስቶስ ረጅሙን ኪሎ ሜትር በእግሩ አጭሩን ኪሎ ሜትር ደግሞ በአህዮቹ መጣ። የፍጥረታት ጌታ መድኃኔ ዓለም በፍጹም ትሕትና ትንቢት እንደተነገረ የጽዮን ልጅ ሆይ ደስ ይበልሽ ሐሴትም አድርጊ፣ ንጉሥሽ የዋህ ቂም በቀል የሌለበት ሀዳጌ በቀል የሆነው ንጉሥሽ በአህያይቱና በውርንጭላዋ ላይ ተጭኖ ይመጣል ተብሎ የተነገረው ትንቢት ፍጻሜውን አገኘና መድኃኔ ዓለም ኢየሱስ ክርስቶስ ወደ ከተማው ሲገባ ሕፃናቱ ብድግ እያሉ ነቢዩ ዳዊት በመዝሙረ ዳዊት መዝሙር 8:2 ላይ እንደጻፈው ከሕፃናት አንደበት ምስጋናን አዘጋጀ ተብሎ ቀደም ብሎ እንደተነገረለት እንዲህ ባለ ምስጋና እየተመሰገነ ከሰማይ መላእክት ይህንን ቃል አስተጋብተዋል። ዛሬ በተለይ ታምረ ኢየሱስ የተባለው መጽሐፋችን ሰፋ አድርጎ ይገልጠዋል። መላእክት አመስግነዋል፣ ሕፃናት አመስግነዋል፣ ሽማግሌዎች አመስግነዋል። አረ እነዚህስ እንዲያውም ሕያዋን ፍጥረታት ናቸው፣ የከበሩ ፍጥረታት ናቸው። ግዑዝ የሆነው ድንጋይ ሳይቀር አመስግነዋል። ማን አመስግነዋል? የሉቃስ ወንጌል ምዕራፍ 19:41 ላይ ስታዩ
40 ላይ ድንጋዮች የቢታንያ ድንጋዮች ሳይቀር ዛሬ ሆሳዕና በአርያም ብለው ያመሰገኑበት ቀን ነው። አመስግኑታ እግዚአብሔርን እባካችሁ። እግዚአብሔር የተመሰገነ ይሁን። ክርስቲያኖች እንኳን አደረሳችሁ። ይሄ ልዩ ቀን ነው ለኛ። ይሄ ነፃነት በዓል ነው። ይሄ መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና እኛን ሊፈልግ የመጣበት ቀን ነው። ወደ ቤተ መቅደሱ ሲመጣ ግን መድኃኔዓለም እኛ እንዴት ነው የምንቀበለው? እየሸጥን እየለወጥን ቤተ መቅደሱን ባልረባ ነገር አጥለቅልቀን እንዴት ነው? እንዴት ብላችሁ የመጣችሁ? አንዳንድ እናቶች አሉ ተነግራችሁ ቸል የምትሉ ሕፃናት ሲቆርቡ ይርባቸዋል እየመሰላችሁ ዳቦና ብስኩት ይዛችሁ ቤተ መቅደስ ድረስ የምትገቡ እውነት ነው ውሸት ነው? ደከመን እኮ ተናግረን እኔ እዚህ ደብርም እንደሆነ አላውቅም። እውነት ነው ውሸት ነው እንዴ? እንደዚህ ነው እንዴ? መድኃኔዓለም ሲመጣ ቤተ መቅደሱን እንደነ ናቡከደነፆር ነው ቅዱሳቱ ባለበት በከበረበት ቦታ ላይ እንዴት? ኧረ አይደለም፣ ስርዓት አላት ቤተ ክርስቲያኒቱ። እና እንዴት ነው መድኃኔዓለም ያገኘው ቤተ መቅደሱ? ድብልቅልቅ ወጥቶ ለመስዋዕት የሚሆኑ እንስሳት ሁሉ እዚህ ገብተው ሲሸጡ ሲለወጡ፣ ድሃው ሀብታሙ የከተማ ራዳ የሚባሉት እነዚህ ቅሪዎች ይላቸዋል፣ ወንበር ላይ ቁጭ ብለው እየሸጡ መድኃኔዓለም ሲመጣ ቤተ መቅደሱን እንዲህ ባለ ሁኔታ እንዲህ ባለ አጀብ ሲመጣ፣ ሌሎቹ ደግሞ የሃይማኖት መሪዎች እነዚህ ሕግ አውጪዎች በተለይ የሙሴን ሕግ እንተረጉማለን፣ እንጽፋለን፣ እናስጠብቃለን የሚሉ 3 ግሩፖች አሉ። ጸሐፍት የሚባሉ ዳኝነት ይሰራሉ፣ ሕጉን ያረቃሉ፣ ይጽፋሉ። ሰዱቃውያን የሚባሉ የቤተ መቅደሱን ጉዳይ እኛ ነው የምንመለከተን ብለው የቤተ መቅደሱን ስርዓት አስጠባቂ ነን ይላሉ። ፈሪሳውያን የሚባሉ ደግሞ ሁሉ ነገር የኛ ነው ባዮች ናቸው። እነዚህ ምን አሉ? ኢየሩሳሌምና መላዋ ምድሪቱ በምስጋና ስትጥለቀለቅ ወይም ደግሞ ምስጋናው ከጫፍ ጫፍ በእልልታ በዝማሬ እልል ሲባል ክብራችን ሊያልፍ ነው መሰለኝ። ይሄ ሹመት፣ ይሄ መንገድ ላይ ቁጭ ብለን የምናደርገው ተቀባይነት፣ ረጃጅም ልብሶችን ለብሰን ገበያ ላይ ወጥተን ህዝብ ለኛ ይሰጠው የነበረ ከበሬታ ሊያልፍ ነው መሰለኝ፣ ሊያሳልፈው ነው መሰለኝ አሉና የስልጣን ጉዳይ እንደምታውቁት ነው። ይሄ ስልጣን አፈር እስኪገቡ ድረስ መቼም ከባድ ነው። አፄ ኃይለ ሥላሴ ይህን ሁሉ መከራ ያመጡብን በ80 ዓመታቸው ሐምሌ 16 ቀን 80ኛ ዓመታቸውን አክብረው ለልጃቸው ይሰጣሉ ተብሎ ሲጠበቅ በሉ እንደተለመደው እንግዲህ ከኔ ጋር እንቀጥላለን ብለው ቁጭ አሉ። ሐምሌ 16 80 ዓመታቸውን አክብረው መስከረም 2 ለዘላለም ተሰናበቱ። ስልጣን እስከ መቃብር ድረስ ይጣፍጣል አይደለ? ክርስቲያኖች ከኔ ጋር ናችሁ? እነዚህ ጸሐፍት ፈሪሳውያን ነፍሳቸው ነገረቻቸው። ክህነቱ ከነሱ ሊወሰድ ነው፣ ጫፍ ደርሷል። ክርስቶስ ሲመጣ እባክህን ይህን ምስጋና አስቆምልን አሉ። ሕፃናቱን ማስቆም አቃታቸው። ወላጆችም ቢነግሩ ሕፃናቱ እምቢ አሉ። ማን አዘዛቸው? እስኪ ንገሩኝ። እስኪ ማን ነው የመጣው? ንጉሠ ነገሥት መድኃኔዓለም ፈጣሪያቸው አምላካቸው። ሕፃናቱ ከጫፍ ጫፍ ከእናታቸው ቅፍ እናት ልጇን ልትይዝ ብትሞክር ኧረ በፍጹም ማን አዘዛቸው? መንፈስ ቅዱስ አነሳሳቸው። ነቢዩ ዳዊት እንደተናገረላቸው ከእናታቸው ቅፍ እየወረዱ አፈፍ ብለው ተነስተው ሽማግሎችም የተኙት የታመሙት እጅ እግራቸው አልታዘዝላቸው አለ ሁሉ ቀና ብለው ሆሳዕና በአርያም ሆሳዕና ለወልደ ዳዊት ሲሉ ቅናት ያዛቸው ፈሪሳውያን። እባክህ እነኝህን ሰዎች ከኛ ቁጥጥር ውጭ ስለሆኑ አንተ አስቆሙልን አሉት። ከኔ ጋር ናችሁ? ምስጋና ይቁም ይባላል እንዴ? ቅዳሴው ይቁም ይባላል እንዴ? ቅዳሴው ረበሸን የሚሉ ሰዎች አሉ። ቤታቸውን በቤተ ክርስቲያን ቅርብ ይሰሩና ሌሊት ድምፁ አላስተኛን እያሉ አንዳንዶቹ አከራይተው አንዳንዶቹ ሽጠው ይወጣሉ። አሁን ይጎረብጣል። የኦርቶዶክስ ድምፅ እስኪ ንገሩኝ። ስቡሕ ቅዱስ ሲል መሪጌታው አሐዱ አብ ቅዱስ የሚለው ድምፅ አሁን ይኮረኩራል። ክርስቲያኖች ምን ያለበት ነው ይሄንን የሚጠላ? ከአውሬው ጋር ቁርኝት ያለው ሰው ድምፁ ረበሸ ሊል ይችላል። ቅዳሴው መላእክት ሲካሄድ የሕፃናት ምስጋና ሲንጎደጎድ እባክን ይህንን ድምፅ አዘጋልን፣ አቁምልን፣ ከኛ አቅም በላይ ሆኗል አሉት። እማርመሙ እሉ ይኬልሁ አይባን አለ የኛ ጌታ። እናንተ ልጆች ዝም ቢሉ፣ ይሄ ሽማግሌ ሁሉ ዝም ቢል እኔንማ ድንጋዮች የሚያመሰግኑኛል አለ መድኃኔዓለም። አመስግኑት እባካቸው። ይህን ሲናገር አለ ደግሞ ታምረ ኢየሱስ ድንጋዮች የሚያመሰግኑኛል እናንተ ልጆች ዝም ቢሉ ብሎ ሲናገር
ቢታንያ ላይ የነበሩ ድንጋዮች ሆሳዕና በአርያም ሆሳዕና በአርያም እያሉ ከተራራው ቁልቁል እየተንከባለሉ እያመሰገኑ መጡ። ክብር ለእግዚአብሔር ይሁን። ክርስቲያኖች፣ አዎ ያ ነገደ መላእክት ቁጥር የሌላቸው ቁጥር የማይበቃቸው መላእክት የብርሃን ቅዳሴ መላእክት ሁልጊዜ የማይቋረጥበት ፍጡራን ሁሉ የሚያመሰግኑት ጌታ ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር የተባለው ጌታ የእጆቹ ስራዎች በሙሉ የሚያመሰግኑት ጌታ ፍጡራን ሳይመጡም ይመሰገን የነበረ ምስጋና ያልተቋረጠበት የማይቋረጥበት ጌታ ለምን ተመሰገነ ብሎ ቅናት የሚበላው ሰው ካለ እሱ እርርድብን ይበል። እኛ ግን ሆሳዕና ብለናል እንላለንም። ክብር ለስም አጠራሩ ይሁን። እናመሰግናለን የእኛን ጌታ። ሁልጊዜ አመስጋኞች ነን ክርስቲያኖች። በድጋሚ እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር በቸርነቱ ይጠብቀን። እኛ ጉልበታችን ኃይላችን ማን ነው? ኑሮ ተወደደ፣ ነዳጁ ጠፋ እያለ እዚህ ውስጥ የሚቆዝም ሰው አለ። እንዴም ሁሉ ነገር ማን መፍትሄ ያምጣ? አቤት! በሰው እጅ ያለ ነገር ድሮስ ዘላቂነት አለው እንዴ? የማን እጅ ነው የማይቋረጥ? እሱ የሚሰጠው ውሃ አይነጥፍ፣ እሱ የሚሰጠን ምግብ አይቋረጥ፣ እሱ የሚያመጣው ክረምትና በጋ አይቋረጥ። ሰው እጅ ላይ ያለው አየን አይደል? እካ ባረብ እጅ ነው እንዴ ያለ ነው? እካ በእነሱ እጅ ነው ያለ ነው። ትንፋሻችን አይቋረጥም። አይዟችሁ፣ ልባቸው አይሸበር። ማን ከኛ ጋር ስለሆነ? ማን አለን? መድኃኔዓለም ከኛ ጋር አለ። ከፍ አድርጋቸው አመስግኑት። አትጨነቁ። ስለምትበሉት ስለምትጠጡት አስቡ ተብለናል። የሚያስብ አይምሮ ተሰጥተናል። ግን ደግሞ አትጨነቁ የሚል ማዕቀብ ተጥሎብናል። እንደ ሰው እናስባለን። መጨነቅን ጥሩ ነው እንዴ? አትጨነቁ፣ እሱ የሚያስባችሁን የሚያስፈልጋችሁን ያውቃልና አትጨነቁ ተብለናል። እንደ ሰው ሰውኛ እናስባለን። እንደ ሰው ሰውኛ በራችንን ዘግተን እናርፋለን። መስኮቶችን ቀርቅረን እንተኛለን። መጠበቅ ግን የማን ጌታ የማን ስራ ነው? የጌታ መድኃኔዓለም ኢየሱስ ክርስቶስ። ክርስቲያኖች፣ ስለዚህ እባካችሁን አትጨነቁ። ይልቁንስ ጭንቀቱን ተውትና መጣችሁ የዕለት ሲሳያችንን የዕለት ምግባችንን ስጠን ብላችሁ የእሱን በር አንኳኩ። ለምኑ ይሰጣችኋል፣ ለምኑ ይሰጣችኋል፣ በር አንኳኩ ይከፈትላችኋል፣ በር አንኳኩ ይከፍትላችኋል ተብለናል። ለጋሱ አምላካችን እግዚአብሔር በቸርነቱ ይጠብቀን፣ ኢትዮጵያንና ሕዝቦቿን ይጠብቅልን። ብዙ ማለት